ሰላም ሰላም ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ውድ የጨረቃ ፋሚሊዎች ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዙ ትተረፍ ይበልኝ። ይህም ቪዲዮ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ የኔ ውዶች የኔ እንቁዎች ማለት ነው። በጣም ነው የማመሰግነው የምታበረታቱ። ዛሬም እንደተለመደው በአዲስ ነገር መጥቻለሁ ማለት ነው። እንግዲህ ብሩኬ ትናንትና የተለቀቀው ቪዲዮ አይታችኋል ብዬ አስባለሁኝ። እንግዲህ ብሩኬ ልጁ የኔ አይደለም ብሏል ማለት ነው። በነገራችን ላይ እኔ ነግሬያችኋለሁ ቤተሰብ ከአሁን በፊትም ሰርቼበታለሁ ይሄን ነገር ማለት ነው። ልጁ እንዳልሆነ በደንብ አድርጌ ነግሬያችኋለሁ። ልጁ አይደለም፣ የብሩክ ልጅ አይደለም። ግን ምንድን ነው እሱ ነገሮችን አለመገተትና በቃ ከእሷ ጋር ሰላም ሆኖ ነገሮችን ማስተካከል ነው የሚፈልገው ብሩኬ። ይሄን ነገር ደግሞ ሁላችሁም የተረዳችሁት ትኖራላችሁ ብዬ አስባለሁ፣ ያልተረዳችሁትም አላችሁ ብዬ አስባለሁ። እና አሚን ብሎ ተቀብሏል እያላችሁ ተተቀበለ በኋላ እንደገና ስጦታ ተሰጠ በኋላ ያ ደግሞ የእሱ ባህሪ ነው። ብሩኬ የእሱ ባህሪ ነው። ታውቃላችሁ አይደል? አይደለም እንኳን እንደዚህ ህፃን ልጅ ይቅርና እንደዚህ እንትን ተብሎ ምንም ለማያውቃቸው ራሱ ኦዲየንሶቹ ራሱ እንትን ሲሉ እንዴት እንደሚሆን ታውቃላችሁ አይደል እንዴ? ስለዚህ ያን ነገር እሱ ደግሞ አልፈለገውም፣ ጭቅጭቁን ተሰው ጋር አልፈለገውም። ስለዚህ ሀይሚ ደግሞ እዚህ ጋር ልትረዳ አልቻለችም። እንደገና ደግሞ ብሩኬ ደግሞ የሚወስናቸው ውሳኔዎች አንዳንዶቹ ያናድዳሉ። እንደገና አወሳሰኑም ትክክል አይደለም። ልጁ አይደለችም። እሺ ልጁ ካልሆነች አሁንም ቢሆን ልጅቱን እኮ አሁን ላይ ይመቸዋል፣ በደንብ ነው የሚመቸው። ምክንያቱም ከሷ የሆነ የልጅቱን የሆነ ነገር እንትን ወስዶ እሱ እኮ ምርመራ ማድረግ ይችላል። ግን ምንድን ነው ሰው የማያምነው ነገር ነው እና ነው ለዛ ነው። ምክንያቱም አብራ ሆነ አንድ ጋር ሆነው ካልሆነ ሰው ሊረዳውም ወይም ሊያምነው አይችልምና ነው። ስለዚህ አሁንም ቢሆን እኮ ብዙ ኦዲየንሶች እንዲሁም ደግሞ ብዙ በዙሪያው የሚኖሩ በዙሪያው ያሉ ሰዎች የእሱ እንዳልሆነ ማንኛቸውም እየመሰከሩለት ነው። ግን እሱ ምንድን ነው ይሆናል የለ ሉይታ ነገር ይዞት ነው። በቃ የእሱ ነው ስለተባለ ብቻ ነገሮቹ ሰላም እንዲሆኑ በቃ እንደዚህ ይሆናል የለ በጭቅጭቅ እንዳይቀጥሉ ነው ያን ነገር ዝም ብሎ እሺ ብሎ የተቀበለው ማለት ነው። እና የወሰናቸው ውሳኔዎች በእርግጥ ያናድዳሉ። ምክንያቱም እዩንና ሀይሚን አንድ ቤት ላድርግ ማለቱ በጣም ያናድዳል። ያ ነገር ያናድዳል። ሀይሚዬ ልትናደድ ትችላለች። ያ ውሳኔ ለሁላችንም ጥሩ አልነበረም እና ሀይሚ ደግሞ እኔ ሁልጊዜ የምናገረው ነገር ቢኖር ሀይሚ ተወጣና ሚዲያ ላይ የምትናገራቸው ነገሮች በጣም ይደብራሉ። ምክንያቱም የሚደብሩ ለምንድን ነው? ምክንያቱም አይለያዩም፣ እነሱ የማይለያዩ ሰዎች ናቸው አይደል እንዴ? ስለዚህ የሆነ ነገር በቃ መጥፎ ነገር ስለሱ አትናገሪ። ምክንያቱም ተሱ ተስፋ ላቆርጪ ላትለያዩ ያልሆነ ነገሮችን ባትናገሪ ጥሩ ነው። ምክንያቱም ቁስል ነገር ዱላ እኮ ተመቶ ይድናል አይደል እንዴ? ዱላ ተመቶ ይድናል። ግን የምትናገራቸው ነገሮች አሁን በፊት ምንድን ያለችው ነበረ? ቤት ሆና ማለት ነው የተናገረችው ነገር ነበረ። አይታችኋል። ቪዲዮውን ማየት ትችላላችሁ። ትናንትና ደግሞ መልሳ ደግማ ተናገረች ማለት ነው። እኔ የሚገርመኝ ነገር ሚዲያ ላይ መታችሁ የምትናገሩን ነገር በጣም የሚያስጠላ። ምክንያቱም ለትውልድ ለልጆቻችሁ በቃ አሌለ የምትናገሩ ነገር ተካሜራ ጀርባ ተሰዳደቡ። በቃ ነገሮችን እንደዚህ በቃ ያልሆነ ቃላቶችን ተካሜራ ጀርባ ብታደረጉት ጥሩ ነው። እንዲሁም ደግሞ ካሜራ ላይ ወጥታችሁ ያልሆነ ስድብና ያልሆነ ቃላቶች አትነጋገሩ እና ይሄን ነገር ሀይሚ አሁንም ቢሆን እኔ የምነግርሽ ነገር ተጠንቀቂ። በቃ የምትናገራቸውን ነገሮች እየተጠነቀቅሽ አውሪ። ምክንያቱም ነገ መልሰሽ ራስሽ ትመለሻለሽ። እሱ ራሱ እምቢ የሚልሽ እንኳን ማለት ነው። ምክንያቱም እሱም ያፈቅርሻል፣ አንቺም ታፈቅሪዋለሽ። ምንም ይሄን ነገር ግልጥ ነው። ነገ ተመልሰሽ ትመጫለሽ። እሱም ቢሆን ነገ ተመልሶ ወደ አንቺ ነው የሚመጣው። ራሱ አንቺ አልፈልግም ራሱ እንኳ ብትይ ነገ መጥቶ ትመለሻለሽ፣ እርግጠኛ ነኝ። ስለዚህ አሁን እናንተ ሁልጊዜ ተለያየን የሚለው ነገር ነው እናንተ አፋችሁ ላይ ያለው ማለት ነው። ምክንያቱም አብዛኛውን አንቺ ሴቶች በነገራችን ላይ ሴቶች ቃጠሎች ስለሆን በቃ የሆነ ችግር ታየን በቃ እንለያይ ፍቱን እንትን በሉን የምንለው ነገር በጣም ይደብራል።
እና ያ ነገር ደግሞ የሴቶች ባህሪ ነው ግን ያ ነገር ያናድዳል። አዎ ሊያናድሽ ይችላል። ብዙ ነገሮች በቃ ይሆናል የለ በጣም እያናደዱሽ ነበር እናውቃለን። ግን እንደ ብሩክ የሚሆንልሽም አታገኙት። ይጀመር አይሆንሽም ብሎኛል። የሰው ወሬ በፍጹም የሰው ወሬ ሰምተሽ ግን አሁን ላይ ትዳርሽን ብታፈርሽ ወይም አልፈልግም ብለሽ ወደ ሌላ ብከጂ እውነት እኔ እንዴት አይነት ህይወት እንደሚገጥምሽ አላቅም። ምክንያቱም በጣም ከባድ ሰው ነሽ። ምክንያቱም ከባድ ሰው ትልሽ መልካም ልጅ ነሽ፣ በጣም ጥሩ ነሽ፣ ግን ባህሪሽ በጣም ከባድ ነው። እውነት በጣም ከባድ ነው። ምክንያቱም የሆነ ችግር ትንሽ እንኳ ተተፈጠረ እንለያይ ነው በቃ ይሄ አንቺ እንትን ማለት ነው። እና ይሄ ነገር ደግሞ ምክንያቱም አቆርጭም እኮ ደግሞ ምቆርጭ እኮ ብኮኝ ጥሩ ነው። አቆርጭም እሱም አይቆርጥም፣ አንቺም አቆርጭም። ስለዚህ እናንተ መለያየቱን ታይሆን አሁንም ቢሆን የሚያስገዳቸው መንገዱ ብሩኬ ምንድን ነው ለሀይሚ አለማናገሩ ነው። ነገሮችን ደግሞ ለሀይሚ ትናገራት ደግሞ ሀይሚ ደግሞ እምነት የላትም። በቃ ያ ነው መተማመን የሚባል ነገር ዜሮ ናችሁ። በቃ እምነት ይኖራችሁ፣ አንድ አድርጉ። ልባችሁን በአንድ ሆናችሁ እኮ ነገሮችን ማስተካከል እንዳለ ነገሮችን አብራችሁ ሆናችሁ ጭራሽ ምንም አንድ ተሆናችሁ ሲጀመር እንደዚህ አይነቱ ስብስብ ራሱ አይመጣባችሁም። ምክንያቱም አንድ ሆናችኋላ እየተመካከራችሁ ማድረግ ትችላላችሁ። ከብሩክ ያመለጠውን ሀይሚ ትይዛለች፣ ከሀይሚ ያመለጠውን ብሩክ ይይዛል። በቃ እንደዛ አድርጋችሁ ነገሮችን እንደመጨረሽ እዚህ ጋር እናንተ ምን ትላላችሁ? መታችሁ አንዴ አብራ ትኖራለች ይላል እሱ፣ አንዴ ደግሞ አንቺ ደግሞ አልፈልግህም አንተን እስከ መጨረሻው ታያለሽ። አሁን እዚህ ጋር እኔ እኮ የሚገርመኝ ነገር አሁን እንበለው እሺ አልፈልግም አልሽ ማለት ነው። ነገ ይሄዳል፣ ነገ ትሄድ አዲስ አበባ እሺ ተልጅቱ ጋር ከሄደ አሁን እዛ ቤት እሱን ትተሹ ልወጭ ነው እናያለን። ያንን ደግሞ ምናይ ይሆናል። ስለዚህ በፍጹም ትተሹ አወጭም። ምክንያቱም ታፈቅረዋለሽ፣ ትወጂዋለሽ፣ ይወድሻል፣ ያፈቅርሻል። ያ ነገር ደግሞ ብዙ ጊዜ አይተንባችኋል አይደል እንዴ? እና የምትናገሪያቸውን ነገሮች አሁንም ቢሆን ምክንያቱም የምትለያዩ የማትፈልጊው ከሆነ ራሱ እኮ በቃ ታልፈለግሽው በቃ አልፈልግም ብለሽ መውጣት ነው። ሌላ ቃላቶች ባትነጋገሩ ጥሩ ነው። ምክንያቱም ዞራችሁ ትገናኛላችሁ። እናንተ መቼም አትለያዩምም፣ እንደገና ደግሞ ተለያይታችሁ ማትለያዩ ናችሁ። ስለዚህ ቃላቶችሽን አሁንም ቢሆን ሀይሚዬ ይህን ነገር እውነት ተመልካቾቿ ካላችሁ ቃልሽን አስተካክሊ። የምትናገሪያቸውን ነገሮች ያልሆኑ ጠባሳዎችን አትጣይ። በቃ እማትፈልጊውም ከሆነ አልፈልግህም ብለሽ መውጣት ትችላለሽ። የእሱን እንትን እሱ እንደዚህ የሆነ ነገር እኮ ወጥቶ ብሩኬ የሆነ ነገር እንደዚህ ስላንቺ መጥፎ ነገር አያወራም አይደል እንዴ? ምንም ቢሆን ምንም ብዙ ነገሮችን አሳልፋችኋል አይደል? እንደዚህ እኮን ሀል አንተ እንደዚህ ነው በቃ የሌለ ነገር በቃ ስድቦችን ባትሳደብ ጥሩ ነው። ምክንያቱም እኔ ይሄን ነገር እምላችሁ ለምን መሰላችሁ? ይሄ ነገር በቃ ለልጆቻቸው በቃ እነሱ ምክንያቱም ስለማይለያዩ እኮ ነው። ስለማይለያዩ ይሄ ቪዲዮ ለልጆቻቸው ይቀመጣል። እንደዚህ ነበራችሁ ይባላሉ። ይሄን ነገር ነው በቃ እኔ የምለው ማለት ነው። የሚለያዩ አይደሉም ሰዎቹ፣ ሁለቱም አይለያዩም። ሁልጊዜ ተለያየን፣ ሁልጊዜ በቃን፣ ሁልጊዜ አልፈልግሽም፣ ሁልጊዜ አልፈልግህም ነው የሚባባሉ። ግን ቃላቶች የምታወጣቸው ቃላቶች ሀይሚ በጣም ከባድ ናቸው። ምክንያቱም ብሩኬ አሁን ይናገራል፣ ግን እንደሷ የሚናገር ሰው የለም ማለት ነው። እና እነኝህን ነገሮች ግን ያልሆኑ ቃላቶችን ባትናገሪ፣ ምክንያቱም ልጁ ያልሰራው ስራ ነው። እውነት ሰርቶ ቢሆን እንደዚህ ሊሆን አይችልም ነበረ። እውነት ለመናገር መጀመሪያ እርጉዝ ነኝ ብላ ትመጣ ራሱ እንደዛ ማድረግ አይፈልግም ነበር። ምክንያቱም እናውቀዋለን ብሩኬን እና ስለዚህ አንቺ መጀመሪያ ከሱ ጎን እንዳለሽ ሁሉ አሁንም ቢሆን ከሱ ጎን ሆነሽ ትንሽ ይደብራል። አብሮ እንኑር ማለቱ ደግሞ ብሩኬ ያ ደግሞ ያንተ በጣም ነው የሚያስደብረው። ስለዚህ እዛው የተከራየህላት ቤት አድርገህ ነገሮችን ማስተካከል ትገባህ። አንድ ቤት አድርገህ የሚሆን ነገር የለም ትጀመር ማለት ነው። እና ይህም ማሰብህ በጣም ሁላችንም አያስፈልግም፣ አንድ ቤት ማኖር ማለት ነው። እና ሴት መቼ ቀን ነው እንደዚህ ሴት ለሴት አንድ ቤት የሚኖረው እንዴ?
አይደብርህም እንዴ? ይሄ ነገር በጣም ይደብራል። ስለዚህ ይሄ ነገር ሊደብራት ይችላል እንዴ? በጣም ነው የሚደብራትም። እና ይህን ነገር ብቻ ማስተካከል አለብህ አንተ። የምታስቀምጥባት ቦታ አስቀምጣት፣ የምትንከባከባት ነገር ተንከባከባት። ከዛ በኋላ ልጅህን ማወቅ አለብህ ማለት ነው። በምታውቀው መንገድ ማወቅ አለብህ። ከዛ በኋላ ደግሞ እውነታው ትወጣለህ፣ አንተም ነጻ ትሆናለህ። እሷም እንደዛ ትትሰቀል ትትዘል የነበረችው ይበርድላታል ብዬ አስባለሁኝ ማለት ነው። የብስ ማለት ነው እና ስለዚህ እኛ ማንኛችንም ሁላችንም ቢሆን ተረተናል። ያልተረዳ ኦዲንስ የለም። እውነት ያንተ እንዳልሆነ ሁሉም አውቋል። እንደገና ደግሞ ብዙ ነገሮችን እንዳሰራችብህ እናውቃለን። ምክንያቱም ብዙ ነገሮችን ትታጠነጥን ኖራ ነው እንደገና ምርመራ ራሱ እሺ ያለችው ማለት ነው። ልጅቱ ብዙ ነገሮችን መጀመሪያ እንደወለደች ራሱ ላስመርምር ባላት ሰዓት አልፈልግም ነው ያለችው አይደል እንዴ? ስለዚህ ራሱ አመቻችታ ነገሮችን ኩላ የሚሆንላትን መንገድ በቃ በደንብ አስተካክላ በደንብ ሰርታ ነው እዩ እንደዚህ ልታደርገ የቻለችው። በደንብ ወጥ እርግጥ አድርጋ በደንብ አድርጋ ሰርታ ነው እንደገና ይህንን ምርመራ ያደረገችው ማለት ነው። እና የፈለገችውን ነገር አድርጋ በፈለገችው መንገድ ሄዳ ነገሮችን እንደዚህ ልታደርግ የቻለችው። ስለዚህ አሁንም ቢሆን አንተም ቢሆን እውቀት ያስፈልጋል ለማንኛውም ነገር እና መቸኮል የለባችሁም ነገሮች ላይ